ሰባት የፈጠረን አንድ ነው። ሰባት ሰው ሃይማኖት አይደለም። ስለዚህ ለዛ ነው ሊሆን የነበረው። ግን ይኸው እንትን ነው። ስለዚህ በስላሴ አታምንም ማለት ነው ዶክተር? ተሰብከዋል። አንተ እኔ አንድ የፈጠረን ጌታን ማምነው ስላሴ ምናምን ምን ሰው እኮ ነው፣ ወታደር እኮ ነው ስላሴ። የጣሊያን ወታደር እኮ ነው። ምን ነው አንተ እንዴ? እዚህ ጋር ጀበርግሰ ይያል ወታደር የጣሊያን እኮ ነው። ምንድን ነው ከብሬ ነው። እኔ ስለማውቅ እኮ ነው። አባቴ ያለ ትልቅ አለ። አሁን እግዚአብሔር ይመስገን አባቴ ያለ። አባቴ ያው 95 ምናምን ነው። ሁሌ ነው የምነግርህ። ታች የሉ ወታደሩ የነበሩ ነው። በዛ በንግስነት አሁን አፄ ዮሐንስ አፄ ምኒልክ እንደዛ አሁን ስለነቃ ሰው ነው እንጂ እነሱ እንኳ ቤተክርስቲያን ልሰራላቸው ነበር። አየው ሰው ነቅቷል። ያን ጊዜ ሰው ነቅቷል። ገና ሰው ድንቆርና ሰው እዛው ያን ጊዜ ሰው አይጽፉ ነበር፣ አልተማሩ ነበር። አየው እነሱ እንደነ አፄ ዮሐንስ እንደ አፄ ምኒልክ ናቸው እንጂ እግዚአብሔር አይደለም። እግዚአብሔር አንድ ነው። ሰማይና ምድርን የፈጠረ አምላክ አንድ ነው ነው። ሰው ጠርቶ አሁን ለምሳሌ በረባስ በለኝ ልቀልቃውንት በለኝ ምናምን የሚባል እኮ አባዬ በጋርዶ እኮ ነው ሰው ልቀልቃውንት አለኝ እንደዚህ በለኝ ብለኝ እንትን አርዘ እንትን የሚለው ሞኝ ህዝብ። ትክክል እንደዚህ ባይለም እኔ አይደለም አንተ ሰው ነህ፣ በሰው ነው የምጠራ። ስም ካለው በስም አንተ ስም ከሌለው ልቃውንት ምናምን አንተ ነው የምለው። እንደዛ ነው አንተ ነው የምለው። ልቃውንት ላይ እንደዚህ በለኝ። ስለዚህ ያው ኢየሱስ ክርስቶስ አንድ እስራኤላዊ ሰው ነው። ድንግል ማርያም በድንግልና የወለደችው ሰው ነው። ስላሴ የሚባል ነገርም የለም። እኛን የፈጠረ አምላክ አንድ አምላክ ነው ትምህርቱ። እኔ በጣም እጋራለሁ ሀሳብ ባይዘወይ እኛ ጋር እኔ የትግራይ ተወላጅ ነኝ። እኛ ሙስሊም ክርስቲያን ጭራሽ የለም። እኛ ጋር በጣም እንዋደዳለን። ሱናቸው አክብራለሁኝ። የነሱ ደግሞ በጣም የኩርኛ ተዋደን የምንሄደው። እንደዚህ አይነት ባህሪ እኛ የለንም ጭራሽ። አንተ እንደዚህ ነህ ኖ እንደዚህ በእኛ አይታወቅም። መልካም ነው፣ ደስ ይላል። ግን እኔ ጥያቄ አሁን እኔ ዶክተር አንድ ኢትዮጵያ ውስጥ የሃይማኖት አባቶች የሚባሉ ሰዎች አሉ። የተካበነ ይለኛል። ምን ልታርገኝ ነው? የተካበነኝ የተካበነ ይለኛል። እኔ አክሱም ነኝ። ምን ልትል ነው? ትልቅ ባለሀብት ነው። ዶክተር ነው እንደነገርኳቸው ነው። በነገራችን ላይ ትልቅ ባለሀብት ነው። አክሱም ብሎ በአንድ እንትንም የሚታጠር ሰውም አይደለም። ከፈለግ ናልኝ ካልከው አዲስ አበባ በአንድ ቀን ይመጣልሃል። ከፈለግ ችግር የለበትም። ምንም ችግር የለበትም። አንድ ስማ፣ እኔ በጣም የሚገርመኝ ይሄን ትልቅ ቄሶች ያሉ እግዚአብሔር ስማ፣ አሁን እነሱ ሃይማኖት እየሰበኩ ነው የሚሉ ነው። ዝም ብሎ አንድ ጥቁር ዶሮ ጉድጓድ ላይ ቆፍሮ መድኃኒት ያርግልሃል። አንዴ ጌታ ወደ ቤት ያርግልሃል። አንዴ በጣም እግዚአብሔርን በጣም ብልግና እነሱ ነው እግዚአብሔር የሚጨርሳቸው። እነሱ ነው የሚጽፉት ጽሁፉ እነሱ ነው የሚጽፉት ያለው ከሃይማኖት አባቶችን ነው። እስኪ በአካል ያምጡልን ኢየሱስ እስኪ ከከምር አሁን ታሪክ ማቆን እስኪ በቪዲዮ ያምጡልን። እውነት ነው ማለት ስለ እኔ ብዙ ነበረኝ ግን አንዳንድ የክርስቲያን ሰዎቹ የእሱ ተከታይ ብዙ አላቸውና አዝናለሁ። ደግሞ ችግር የለውም መብት ነው። በነገር ቤትን ታውቀዋለህ፣ እኔ ታውቀኛለህ። እኔ ፈታ ያልኩ ሰው ነኝ እንደምታውቀኝ። ምንም ችግር የለውም። እንደፈለክ ሐሳብ አንድ ሰው የሚፈራ እኮ ነው የሚመስለው። እኔ መቻ ወቀኝ ሰው አልፈራም። አንድ እግዚአብሔር እንፈራ፣ ስላሴ አልፈራ፣ ምን መልፈራ አንድ ሰው እግዚአብሔር ብቻ እንፈራ። ክፉ ካረኩኝ አንድ የፈጠረኝ እግዚአብሔር አለ፣ እሱን እንፈራ። 1 2 3 10 77 አይደለም፣ አንድ የፈጠረኝ ለኔ አለኝ። እሱ የፈጠረኝ ጌታ እሱን የሚገለኝ እሱ ነው። እድሜን ካለቀ የተጻፈች አለ እዛው በተጻፈው መሰረት እመጣለሁኝ እና
አንዳንድ ሰው የሚፈራ ሰው እንዳይመስላችሁ በውስጥ ቆይ ያሳያለሁ ምናምን እበታም ችግር የለውም ችግር የሆነ ነገር ላሳየህ እስኪ እንደው ስለዚህ ነገር ብትናገር። ዛሬ ከዚህ በላይ ትምህርት የለም። በነገራችን ላይ የሚዲያ አጠቃቀም የማታውቁ ሰዎች ሲጀመር አታስፈልጉም። ሁሌም አትምጡ። የሚዲያ አጠቃቀም የማታውቁ ሰዎች ምንም ያልገባችሁ ለእናንተ ሚስጥር የሆነ ሰዎች አትምጡ። ይህ በጣም ይገርመኛል። አንዴ የሆነ ነገር ላሳየህ በእናትህ። ዶክተር አለሁልህ። ይሄ ትክክለኛ የድንግል ማርያም ስዕል ነው ብለህ ትላለህ? ይሄ እዚህ ጋር ያለው ኢየሱስ ነው አባዬ? አይ ኮምቢያ የኔውን ያምጥልሃል። ይሄ ኢየሱስ ክርስቶስ ነው ብሎ እኔ ባይዘው መልኬ ታቀኛለህ። ኢየሱስንም መስሎ መልኬን ተጠምጥቆ ያርጋል። ሰው የጣፋት አንጣለኝ እያልኳለሁ። አንተ ሰው ያተሰማም እንዴ? በእናትህ እናረኩ እናረኩ ስለተን ተወኝ አንተ። አሁን ማርያም እንደዚህ ልጅ አቅፋ እንደዚህ እንደዛለች የለም፣ ውሸት ነው። አሁን አንድ ቆይ ነግረህ አንድ የህንድ ኢየሱስ ምስል አለ። ይሄ ኢየሱስ ነው ብሎ ፎቶ ቁጭ አድርጎ ያመጣልሃል። አሁን ማርያም በአካል የሚያቀሰው አለ ዝም ብላችሁ ፎቶ የምትሰሩ በአካል የሚያቀሰው አለ ማርያም አለ ወይ? የለም። እስከዚህ ይምጣ። እቺ ማርያም ናት ብሎ ፎቶ ይጽፋል። ውሸታም። ይሄ እኮ የማናደኛለሁ። የሚያቀሰው የለም። ዘመን ነው። ፈረንጅ ነች። አውጪ ማሂር ጥያቄ አለኝ ይላል ለአንተ። አሁን እንደዚህ ይሄ ነው ኢየሱስ የሚባለው። ቆይ እስኪ አንዴ ይሄ ነው ኢየሱስ ታቅፎ ያለው እሱ ነው የወለደችው ባይዘወይ እሱ ኢየሱስ ነው እሷ ጋር ያለው ልጁ ኢየሱስ ነው። ይሄ ደግሞ ኢየሱስ ነው። ኢየሱስ ደግሞ እግዚአብሔር ነው፣ እኛን የፈጠረ አምላክ አሉ እንዴ። እሱ ተወልደዋል፣ እኔውን ተወልጃለሁ እኮ አንድ ነን፣ ልዩነት የለንም። አዎ አንተ አባት አለህ፣ እሱ አባት የለውም ነው የሚባለው። እንዴት አድርገህ ተወልደ አባት የሌለው ኢየሱስ? እንዴት ለምን አባት የለውም? በምን ተወልደዋል? እኔ እንጃ አባት የለውም ነው የሚባለው። አባት የሌለው አይወለድም። ለምን ተወለደ ተባለ ታዲያ? ለምን ተወለደ ተባለ? ለምን ተፈጠረ አይባልም? ከማህፀን ስለወጣ ነው። እና ተወለደ እኮ አይባልም፣ ተፈጠረ ነው ይባላል። ሊሆን ይችላል። ተወለደ ይባል። ተወለደ ማለት እኮ ወንድ ልጅ ላዝም አለባት ተወልዳለች ማለት እኮ ነው። ገባህ? ተወለደ ይባል። ተፈጥረዋል የሚለው ከሆነ አንድ ሰው ለብቻው ከተፈጠረ ነው። ይሄ ግን ከማህፀን የተፈጠረ ሰው ነው። አዎ ግን ተአምር አይደለም ብለህ ታምናለህ? ተአምር ነው። ፖለቲካ ነው አባዬ። ዝም ብሎ ነው እዚህ ፈጣሪ እንደዛ ማለት ላጃጅል እንደዚህ እንደዛ ከሆነ መታሪያ መሀን ሰዎቹ መሀን የማይወልዱ እያለቀሱ ያለው ለምን አይወልድም? በጎናቸው ዶክተር ኢየሱስ ክርስቶስ ሰው ነው አልክ፣ ገብቷል? እሱን የፈጠረ አምላክ አለ። የተፈጠረ አምላክ ነው እንጂ እኛን ሊፈጥረን አይችልም ኢየሱስ አልክ። ስለዚህ ያ እኛን የፈጠረ አምላክ አዳምን ከጭቃ የፈጠረ አምላክ እሱ ያለ ወንድ ልጅ እንዲወለድ ሊያደርገው አይችልም ብለህ ታስባለህ? ሰው ከጭቃ እንደተፈጠረ ታውቃለህ? እንደዛ ነው የሚባለው ታሪኩ፣ የአዳም ታሪክ። እንደዛ ይባላል። እኔውን አላየሁትም። ከጭቃ ተፈጠረ ይባላል። ስለዚህ አባት የሌለው ደግሞ ሊወለድ አይችልም። ስለዚህ አባት አለው እያልክ ነው? አባት አለው፣ ዝም ብሎ ተደብቆ ነው እንጂ አባት አለው። ይሄ ለፖለቲካ ነው እንደዚህ ያለው። አይ አይሁዳውያኖች ናቸው እንደዛ። አባት የሌለው ታዲያ አባት የሌለው እንዴት አድርገህ ተወልዷል? በተአምር ነው። በተአምር ነው። አባቱ አሁን ለምሳሌ ኢየሱስ ወልደ አብ አይደል የሚባለው? እግዚአብሔር አባቱ ነው ይባላል። ከጭቃ ነው የተፈጠረው። ሰው እንደ ከጭቃ ለምን አይፈጥሩም? እንደኛ እንደዚህ ባይለም ቢፈጠርና ሰው ከጭቃ የተፈጠረው የሚፈጠር ነው ከጭቃ ይፈጠር ነበረበት እንጂ ሰውን ከጭቃ ተፈጥረው እሱ ደግሞ ተወልዶ የተባለ ተወለደ የተባለ ተፈጠረ አይደለም። ተፈጠረ ቢሆን ኑሮ የእግዚአብሔር ፍጡር ነው። አሁን ተወልዷል። የሰውየው ተወልዷል። አባቶስ ማን ነው አባቱ? ከተወለደ ወይም እግዚአብሔር አብ ነው አባቱ። እንደ ክርስትና እግዚአብሔር አብ ነው አባቱ። እኔ እኮ የምልህ ይሄ ተወለደ የሚባል ቃል መያዝልኝ፣ ተወለደ የሚባል ቃል መያዝልኝ።
ተወለደ ማለት ከማህፀን ወጣ ማለት ነው እኮ ሌላ ምንም እንትን የለውም። አባቱማ እግዚአብሔር አብ ነው ተባለ። በቃ እግዚአብሔር እስከምነግረን እየጠበቅን ነው። እንጠብቀው። ከየት እንደተወለደ እግዚአብሔር ይንገረኝ። እንደዚህ ዋናው ነገር ግን ቆይ እሺ ስላሴ ከየት ነው የተወለደው? ስላሴ ጊዮርጊስ፣ አምና አረጋዊ፣ ሚካኤል፣ ሩፋኤል ተው እንትን በጣም አኮራለኝ። እንትን ብዙ አለው። አየሁ ገረን ቅዱስ ብዙ ሰው እንትን አለው። እነሱ ከየት ነው የተፈጠሩ? ቂርቆስ፣ ማርያም ነው የወለዳቸው። እስጢፋኖስ፣ አስናፊዎስ ማርያም ነው የወለዳቸው እነሱ? አይ አይደለም። እና ሰው ናቸው እነሱ። ወታደር ነበሩ። የጣሊያን ወታደር ፈረንጅ ናቸው እኮ ሀበሻ አይደሉም። ከምሬ ነው። ፈረንጅ ናቸው። ነጭ ስለነበረ ዛን ጊዜ ግን ነጮች ስለነበሩ በቃ እኛ ሞኙ አፍሪካ ጥቁር ዝንበል ያልተማር ደንቆሮ ስለነበሩ ዛን ጊዜ አምልኩኝ እግዚአብሔር ምረን ተበልኮ እንደዛ ነው የመጣው። አሁን ሚካኤል እኮ መልአክ ነው፣ ሰው አይደለም። መልአክ ነው። ወታደር እኮ የነበረው ታዲያ ወታደር እኮ ነው። መልአክ ነው፣ ወታደር ነው የነበረው። እሺ ኢትዮጵያ ውስጥ ስላለ ዘመናዊ መስዋዕት ሁሉም ታሕት ነይሮም ኣለኹ ባቢ ዘመናዊ መስዋዕት ታሕታይ ነይሩ ሁሉ ታሕታይ ተብዕለው ለምደናው ኣብ ታሕት ኣሎ ባቢ አንድ ነገር ሰውን مرحبا سلام ተክለ ሃይማኖት ኣብ ትግራይ ይገድለው እዩ ኣምሓራይ ስለኾነስ ኣየድልና ኢሎም እዮም ሰሚዕካ ዲኻ? ዋ ኣምሓራይ ኮነ እዚ ስማዕኒ እሞ እዚ ኣምሓራይ የኾነስ ጣልያን እዩ ፃዕዳ ተኮይኑ ቀደም ፃዕዳ ተኮይኑ ንሕና እኮ ከም ኣድርገና ንግዛየርና ኣምሓራ እኮ ኣምሓራ ካብ ሱርስካ ሕዚ ሃፀይ ናይ ሃፀይ ምኒልክ እኮ ቤተ ክርስቲያን ኣለዎ ባዕልቶም ስሩ يملكوا وياو ሲጀመር ማለት ተክለ ሃይማኖት ትግራይ ውስጥ ታግደዋል። አማራ ነው ተብሎ አማራ ደግሞ አሁን ባለው ሁኔታ አያስፈልግም ተብሎ ተክለ ሃይማኖት ተገደ። ተክለ ሃይማኖት እኛ ጋር አይመጣም ወላሂ አዎ ተክለ ሃይማኖት አይመጣም። ሰው ሁሉ ተክለ ሃይማኖት ማነው እንትን የሚለው ትግራይ ላይ አይገባም። የአማራ ሰው ነው እሱ። አንድ ቁንጣ ስሬ አርጎ የሚል የነበረ ሰው ነው። ወላሂ የምትል እኮ ነው ተባለ መሰለህ። ባቢ ምን ተባለ? ተክለ ሃይማኖት አሉ አማራ ነው እና የአማራ ሰው ደግሞ አሁን ባለው እንኳ ሀንሳብ እዚያ ከርመካን እና ከም ትግራይ ኣብ ውሽጢ ሃይማኖት ፅልኢ ግዛዕ ምዛዕ ስለዝየለ ገለመለ ኣውታርካ ሕታቱ ችግር የለውም። ግን አክሱም ወደ አክሱም ተመስገን አማርኛ እናውራ ተመስገን አምላክ ጽቡቃት አይ በትግራይ ውስጥ እንደዚህ በሪሊጂየስ እንትን የለም እያለ ነው። ግን አንድ ጥያቄ ልጠይቀው እስኪ ከፈቀደልኝ፣ በጣም ይቅርታ። ሰውኩን የአክሱም ልጅ ነህ? አክሱም ውስጥ በጣም ብዙ ሙስሊም እንዳለ ታውቃለህ? ስፔሻሊ ተጋደልት ምናምን ሰው አክሱም ላይ ያሉ ተማሪዎች በሂጃባቸው ሲከለከሉ፣ ትምህርት በእስልምናቸው ከትምህርት ሲባረሩ፣ የእምነት ቦታ እንዳይሰሩ ሲከለከሉ፣ ቀብራቸውን ደግሞ ታውቀዋለህ? እዛው ስላለን ሁላችንም ወጣ ብለው ነውና ይሄን ትደግፋለህ ወይስ ትቃወመዋለህ? ከመቼ ነው እኮ የምትለኝ? ይሄ እኮ ሌባ ሰው እነዚህ እኮ የሚያደርጉ ሰዎቹ አሁን ለምሳሌ ከድሮ ጀምሮ ነው ሂጃባቸው ተሸፍነው የሚገቡ። ይሄ እኮ ፖለቲካ ለመስራት የተደረገ ነው እንጂ ሰዎች እኮ በህግ ላይ ተይዘዋል። ለምን ተብለዋል? ገባ? አሁን እስካሁን እነዚህ ታውቃለህ፣ ትግራይ እንዴት እንደሆነች ታውቃለህ አንተ ራስህ። ከሶስት ከአራት ተከፋፍለዋል።
መስጊድሳ አንዱ እንደዚህ ይላል። አንዱ እሱን ቀስ ይለው እንትን ይላል። ያው ግን ትቃወመዋለህ ወይስ ትደግፈዋለህ? አሁን ሙስሊሞች አክሱም ላይ በጣም ታውቃለህ ወይ ነው ሁሉን አንፈልጥና እንዴ ተጋደልት ለምንለውና እዛ ላይ ያሉ ሙስሊሞች መስጊድ ይሰራላቸው ብለህ ትደግፋለህ ወይስ እንደ ሌሎቹ መሰራት የለበትም ብለህ ነው የምታስበው? እኔ ሙስሊም ወታደር ብዬ ሳይሆን ምን ሳይሆን ትግራዋይ ነው ሀገሩ ነው ገባ። ሀገሩ ደግሞ እንደፈለገ መስራት አለበት። ስለህ አሁን አክሱም አለ መስጊድ አለ እኮ መናኸሪያ ላይ አለ። መናኸሪያ ላይ ሶስ አለ የሚሰራው ላይ ያለው ነው የሚሰራው የሚባለው ገባ። ላይ ደግሞ ያው እንግዲህ እግዚአብሔርን ይፈታዋል። እናንተ ደግሞ ጸሎት ማድረግ ነው። ሌላ እንትን ሰው በስድብና በምን የሚሰራ አይደለም። እግዚአብሔር ጸሎትን አታርግም። ጸሎትን አድርገህ እግዚአብሔር ራሱ ይሰራዋል። የምታምንበት እግዚአብሔር ማለት ነው። አንተ ለሃይማኖት ነው የምትጸልየው። አንተ ለሃይማኖት የምትጸልየው እኔ ለሃይማኖት የሚጸልይ እኔ ለሃይማኖት የምትጸልየው አንተ ለሃይማኖት የምትጸልየው መስራት አለበት። እኩል እንደ ትግራዋይ ነኝ። ቤት ነው ቤቴ ነው፣ ሀገሬ ነው ሀገሬ ነው፣ መሬት ነው መሬት ነው። ስለዚህ እሱን ነጋሽ ቤተክርስቲያን የለም ታውቃለህ አንተ። በጣም ትልቅ ነው። እኔ በደንብ አድርጌ አውቀዋለሁ። አለ የለም እዛ አካባቢ የለም። تحت الخ مريم تديا مريم كديح ዋ ታሕቲ ቤተርኺካ ናይ ፍርቂ ሰዓት መገድን ድሞ አይፍቀድኒ መፈቀድ አለ መፈቀድ ሳይሆን ፊት ለፊቱ ለራሱ ገዳም አለ። በነገር ላይ ባቢ እዛ አሁን ነጃሽ ያለው ፊት ለፊቱ ላይ ያለው ገዳም ለራሱ እኔ አንድ ወር ተቀምጬበታለሁ በሆነ ምክንያትና ከታች ዝቅ ብለህ ደግሞ አንድ 10 ደቂቃ ለራሱ ሮጥ ብትል ማርያም ከዲህ የሚባል እንትኖች አሉ። ያ ከስታተስ አንፃር ነው። ደግሞ ነጃሽ እኮ ብዙ ሰው እኮ የለውም። ሰው እኮ አይኖርበትም። ነጃሽ እኮ ኢቭን እኮ ቤት ሊቆጠሩ እኮ አስር አይሆንም። ይሄንን መስራት አለበት። ይሄን መስራት አለበት። ይሄን የሚሰራ ከሆነ ደግሞ አንተ በአማርኛ ስለተናገርክ በአረብኛ ስለተናገርክ አይደለም የሚሰራው። ይሄ የሚሰራው በትግራዊነትህ ተናግረህ ነው የሚሰራው። አሁን አንዳንድ ሰዎች አሉ በጣም መናደኝ በአማርኛ ራሱ ጎንደር ብዙ ዓመት ተቀምጫለሁ። ክርስቲያን ያሉ የጆርክስ የሚያምኑ ጎንደር ለሙስሊም በጣም ንቀት ያላቸው ሰዎች አሉ። በጣም እዛ ሲገዛዘሉ ይሞሉ። ትግራይ እኛ ጋር እንደዚህ የለም። አሁን የምትሰራ ኮን ካንተ ደግሞ በትግርኛ ተናግረህ እንጂ በአማርኛ በአረብኛ አይደለም። እሺ ብዙ እንትን ደረሰ ችግር የለውም። አይ እኛ ጋር ያወራ ስለሆነ ነው ደግሞ ስለምናርገው እንደዛ አይደለም። ግን የለም ምንም ጥላቻ የለውም። ሐሳብህ ግን በጣም ምርጥ ሐሳብ ነው የሰጠው። ሰው በሀገሩ የፈለገውን የማድረግ መብት አለው ማለት ትልቅ ነገር ነው። ይሄ ትልቅ ነገር ነው። ሌላ የምጠይቀው ጥያቄ ያለ ማሄድ እንትን ልጠይቀው። ለምንድን ነው አብርሃ ወአጽብሃ ይባላል ትግራይ ውስጥ በጣም ትልቅ ገዳምና እነዛ ሁለቱ ነገስታት ናቸው። ባቢ ታውቃቸዋለህ? ነገስታት ናቸው። አዎ ያውቃቸዋለሁ። እና ከዛ ሁለቱ ወንድማማቾች ገዳም ተሰራላቸው። ያንን እንዴት እንደሚያዩ እስኪ እንገራ ጥቅም ነው ጋርና ጥቅም ነው ሰውኩን አሁን እንደ አፄ ምኒልክ ሐውልት ተሰርቶበት አዲስ አበባ እየዘርክ ምትለው ያለው እንደዛ ማለት እኮ ነው። እነሱ ደግሞ በታሪካቸው ታሪክ ይኖራቸዋል። ጥሩ ለትግራይ ህዝብ ጥሩ አድርገው ሊሆን ይችላሉ። ተሰርታቸው ይሆናል ባይዘው ወይ እንደሱ ዛጋን ታል የአፄ ምኒልክ ሐውልት ለምን ሰራችሁ ልላቸው ነው። መንግስት ነው የሰራው። ደግሞ ሰው ነው የሰራው። ስለዚህ እሱ ችግር የለውም። ግን ሀይለ መርያ አለ አክሱም ላይ ችግር የለውም። እሱ ሌላ ነገር ሆኖ እስኪ ወደ ድንግል ማርያም እስኪ እንመለስ። ድንግል ማርያም እንዴት ነው የምታያት? ያው ድንግል ማርያም በጣም ትወደዳለች፣ ትከበራለች። አንዳንድ ቦታም ትመለካለች፣ አንዳንድ ቦታም ታማልዳለች። አንዳንድ ቦታ ብዙ ነገር አለ። ሴቶችም እንትን ይለዋታል። እንኳን ማርያም ማረች ምናምን የሚባል ነገር አለ በምታውቀው። እና አንተ እንዴት ነው ማለት ጸሎት ትሰማለች ብለህ ትላለህ ድንግል ማርያም? ባይ ዘ ወይ እኔ መጽሐፍ ላይ አንብቤ አላውቅም።
መጽሐፍ ይሄንን እኔ ነግሬሃለሁ። ይሄ ሶክር የጻፈው ሰው ስለምጽፈው እኔ መጽሐፍ አለምብን ማርያም ግን አክብራት አለኝ። ሰው መሆኗ በጣም ማክብራት መልኳ እኮ ባላቃት ያው አክብራት አለኝ። እንደዛ ነው። ማን ነው ሶክር የጻፈው? እሺ እንግዲህ የተጻፈውም በጎጃም በጎንደር ነው የሚመጣው ጽፉ አማርኛ በትግርኛ ጽሑፍ የለም። በትግርኛ ጽሑፍ የለም። በግዕዝ ጽሑፍ የለም። አዎ በግዕዝ ነው መጀመሪያ የተጻፈው በግዕዝ ነው። ግዕዝ የተወሰነ ነው። ግዕዝ እና ግዕዝ ከየት ነው የሚመጣው? ግዕዝ በዛው ጽፈት ነው የሚመጣው እዛው። እንግዲህ ለመጻፍ አማርኛ ስለሚቀለው አቀራብረህ ቆንጆ አድርገህ ምናምን ከጻፍከው እኮ አንተ አሁን ለምሳሌ አንተን እንደዚህ ነው ቆንጆ አድርገህ ከጻፍኩ እንደዛ እኮ ነው። የሆነ ሰዓት ላይ እኔ ታቦት እንትን የሚልልኝ ይመስለኛል። እንደማስበው ከሆነ በዚህ ከቀጠለ እኔም የሆነ ሰው በጣም ጻድቅ ሰው ነበረ ብለው ይጽፋሉ። እሱ መብት ነው። አዎ እንደፈለገ ይሆን። ጺሙም እንትን እያለ ስለሆነ የኔ ጸጉርም እንደምታውቀው ነው ትንሽ እንትን እያለ ነው። ትንሽ ከኢየሱስ ጋር አሁን ከምናውቀው ኢየሱስ ጋር ከተመሳሰልኩ የሆነ እንጨት ላይ ሰቅለው እንትን ይሉኛል። አዎ አሁን ኢየሱስ ራሱ ባለመስቀል መስቀል ነው ብሎ መስቀል እንጨት ላይ ይሰቅላልና አሁን መስቀል ምናምን ነው የሚባል እንጨት ሰቅሎ ደግሞ በእሳት ይቃጠላል። እዛ እሳት ላይ ያስገቡታል። ይሄ አልገባኝም እንደሆነ ወይስ ከደሰል ጠይቅና እንትን ላለው ለምን ታዲያ እምነት ከሆነ እንጨቱን እምነት ከሆነ ለምን በእሳት ያቃጥሉታል? እንጨት እኮ ኢየሱስ ክርስቶስ የሞተበት እኮ ነው የተሰቀለበት እኮ ነው። እና ለምን ያቃጥሉታል ታዲያ እኮ ነው ችግሩ። እንዴ ኢየሱስ የተሰቃየበት ነው። እና ኢየሱስ እንጨት መስቀል አድርገው ይቃጠላል የኮራስ እንጂ መከበር አለበት እንጂ መቃጠል እኮ የለበትም። አይ እንደው መከበር ነው የሌለበት። ኢየሱስ የተሰቀለበት የተቸነከረበት የደማበት ተገረፈበት ለምን ይከበራል? መቃጠል ነው ያለበት። እንደውም መከበር የለበትም። መስቀል አንገት ላይ ማድረግ የለበትም ሰው ኢየሱስ የተሰቀለበት ስለሆነ ማለት ነው፣ የተሰቃየበት ስለሆነ። የት ነው የተሰቀለበት? እስራኤል ምድር። እስራኤል አንተ ጌታ አለም ቀጥቅጠው አሉት እና የጌታ ሆነ ለምን እነሱ አያጥፋቸው? አመድ እናረጉት። እንዲያው ኢየሱስ ከመምለክ እስራኤል መምለክ የለም። አይ በፍቃዱ ነው ተባለ እኮ ዶክተር። እንዴት ማለት በፍቃዱ ነው? እንዲሞት ነው የወረደው፣ እንዲሞት ነው የመጣው እግዚአብሔር ራሱ አሉ ለኛ መስዋዕት እየተቀጠቀጠ እንዴት አድርጎ በፍቃዱ? እግዚአብሔር አይደለም እንዴ? እግዚአብሔር ይቀጠቀጣል እንዴ? አዎ እግዚአብሔር ራሱ ነው ለኛ እኛ ኃጢአት ስለሰራ ለኛ ተሰዋ ተባለ። ወይም አንዴ አንተ ሰው ከሆንክ እግዚአብሔር ነው ትለዋለህ፣ እሱን የፈጠረኝ ትለዋለህ። የፈጠረ ታዲያ ለምን ሰው ይቀጠቀጠዋል ታዲያ? እንዴት አድርጎ ስፈጠረ አንተ መልሰህ ተቀጥቅጧል እንዴ? ስለዚህ አንተ ሪከርድ አታርገው። አንተ ምን አይነት ሰው ነው? ሪከርድ አታርገው። እንደዚህ አይነት ተራደ እኔ ነው ሀቅ ነው የምናገረው። ሌላ ሰው እንጂ ሪከርድ ካደረገ ለነገሩ ዶክተር ችግር የለበትም። ግን ሪከርድ ከተደረገ ተደረገ ነው፣ ካልተደረገ ደግሞ መልካም ነው፣ የተሻለ ነው። በነገራችን ላይ ዶክተር እኔ እንደነገርኳችሁ ነው ትልቅ እውቀት ያገኘንበት ትልቅ አስተማሪ ሰው ነው። ረጅም ዓመታት ነው የማውቀው እንደምታዩት እና ከብዙ እንትን በኋላ ነው ያገኙት። ራሱ ጠፍቶ ነበረ። ትልቅ ባለሀብት ነው። እንደዚህ እንትን ብሎ እንደሚያወራው አይደለም እና እኔ በጣም ነው የሚመቸኝ። ቀስ ብሎ ነው ሀሳብን በዋዛ ነው ሀሳብን የሚያስጨብጠው እና ደስ እኔ ይመቸኛል። አደንቅሃለሁ ዶክተር።
እኔ ወዳቸዋለሁ፣ በጣም ወዳቸዋለሁኝ። እንደው ምንድን ነው ተጥፋፋን እኮ አዎ እንትና የሆነ ቦታ ላይ የነበሩ ሰዎች እኔ አላቅም አሉ የሉም አላቅም። ያ ትልቅ ሰው ግን በህይወት አለ አለ አለው ታይ። እኔ እኮ እስከዛ አለው ባይዘው ግን ኢሞላይ ኦንላይን አለ። አውሮፓ ሄዷል መሰለኝ። ያው ድምጼ ሲሰማ በጣም ነው የሚበረግገው። አዎ አሁን እኮ እዛ ታች ይኖራል፣ እየሰማ ነው። ታች እየተከታተለ ታች ይኖራል። አሁን ይሄ ጀፍጃፋ ታች ይኖራል። አልቃሽ 8 ሰዎች አሉ እዚህ። እኔ ኢሞላይ ማቃቸው 8 ሰዎች አሉ። በጣም የተጎዳ ሰው ነው እሱ፣ ችግር የለውም። ለማንኛውም ዶክተር የምትለን ነገር አለ? እስኪ እንደው ለኢትዮጵያ ሃይማኖተኛ ሰው ስለ ፕሮቴስታንቶች የምትለው ነገር አለ? ኢትዮጵያ ሃይማኖት እኮ 88 አጋንንቶች አሉ። 88 ስለዚህ ለምን ብዬ ነው ሃይማኖት ነው ሃይማኖት ወይስ አጋንንት? ሃይማኖት ስንት እንዳለ ኢትዮጵያ አታውቅም? 88 ያው በስተዋላ ከሰው እኮ ሃይማኖት በዛብን። ከሰው እኮ ሃይማኖት በዛብን። ኢትዮጵያ አልፈዋል። ሃይማኖት እኮ በዛ። አዎ ሃይማኖት ስንት ሃይማኖት እንዳለ ኢትዮጵያ ታውቃለህ? አላውቅም። 88 ሃይማኖት እኮ ነው ያሉት። 4 ነው የማውቀው እኔ እንደ ብሔር 88 ብሔሮች ህዝብ አሁን አራት ጨምረናል። ሃይማኖት ግን እየጨመረ ነው። አዎ 4 አውቅ ነበረ። ተጨምሮ ከሆነ ደግሞ በጣም ከባድ ነው። እሺ የበቃ ነው። አይ ደስ ይላል። የምትለው ነገር አለ? እንደው የምታስተላልፈው መልዕክት አለ? እኔ ማስተላልፈው ይህን ስልህ ኢትዮጵያን የማልፈው ትክክለኛ ማለት ነው። እንደዚህ በሃይማኖት ምናምን መጣላት የለብንም። አንተ የራስህ አለ፣ እኔ የራሴ አለኝ ማለት እኔ ለራሴ ነው የምወክለው፣ ለአባቴውን አይወክልም። እኔ ለራሴ አውጪ ነው። እኔ አባቴን ያደረገው ውሃ ስለሆነ አልችልም። እኔ የራሴን መቆም አለብኝ እንጂ እንትን አይደለም። አንተ እንደዚህ ነው ሃይማኖት ለምን ቀየረ ምናምን የሚናደዱ ሰዎች አሉ። ዋይ ምን አገባ ዝም አትል። የሸይጣን እንትን ሸይጣን እኮ እንደዛ ነው የሚያደርገው። እንደዛ ካልክ ሰውን የበለጠ እንትን ነው የሚሄደው። አሁን ግን ሌላ ትምህርት ምናምን ብንሰጥ ቆንጆ ነበር። በሀሳብ ማመን አለብን። ሁለተኛ ጊዜ ደግሞ መጣላት የለብንም። ሶስተኛ ከሃይማኖት ጋር መጋጨት የለብንም። ሰላም ለኢትዮጵያ ይሁንልን ማለት ነው። ማለት በሰላም በፍቅር ብንረዳዳ ቆንጆ ነበር። አሁን ለምሳሌ አሁን ጊዜ አሁን የምናገረው ያለሁኝ መሳደብ ሳይሆን በሀሳብ መረዳዳት አለበት። አንተ እንደዚህ ነህ ምናምን አይባል፣ ነውር ነው። እኔ አንተ አትንከፉም። እግዚአብሔርን የፈጠረውን ሰው አንተ እግዚአብሔርን የፈጠረን አንድ እግዚአብሔርን የፈጠረን ሰው ልዩነት የለውም። እንኳን እኛ እንስሳዎቹን እግዚአብሔር የፈጠረው አንድ ነው። እንስሳዎቹ እንስሳ ዘገዳ ማለት ነው። ስለዚህ እንትን መሆን የለበትም። ለዛ ነው የምላችሁ። ወላ አክብራችኋለሁ። ክርስቲያን ይሁን ሙስሊም ይሁን ወዳችኋለሁ፣ አክብራችኋለሁ። ለዛ ነው በጣም አመሰግናለሁ። ምንድነው አረስን የጻፍከው? ኢየሱስ ፍጡር ነው ምናምን የምትለው? አዎ አይ ፍጡር ነው ነው ሁሌም የምናወራበት እንትን ስለሆነ እኔም ዝም ብዬ አንዳንድ ሰዎች የራሳቸው አመለካከት ያላቸው ሰዎች መጥተው ስለ ኢየሱስ እንዲናገሩ ነበረ። ማን ነው ከነድሞት የገባው? ሂራነሽ አንድ ሰው ግን ጠይቅ ነበር። እኔ ጠይቅ ወላ አንተ ጠይቅ። እኛ የፈጠረን አሁን ኢየሱስ ነው የፈጠረን ያለ ማን ነው? ያው እንደምታውቀው ክርስትና የሚባለው በፕሮቴስታንትም በኦርቶዶክስም ያለው ምዕመን ኢየሱስ ክርስቶስ የሥላሴ አንዱ አካል ነው። መለኮትነትን
ያደረበት ስጋ ነው ተብሎ ስለሚታመን ኢየሱስ ክርስቶስ እንደሚባለው ከአብ ወጥቼ መጥቻለሁ ስለሚልም ኢየሱስ ክርስቶስ ፍጡር አይደለም ፈጣሪ ነው ብለው የሚያምኑ ሰዎች ብዙ ሰዎች አሉ። ስለዚህ እኛ ደግሞ እንደ ሐሳብ አንደኛ ነገር መጽሐፍ ቅዱሳዊ ነው ራሱ ብዙ ክርስቲያኖችም አሉ ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የተፈጠረ ነው መልእክተኛ ነው ብሎ የሚሉ አሉ ከመጽሐፍ ቅዱስ አንፃር ማለት ነው። እኛም ፍጡር እንጂ ፈጣሪ አይደለም ብለን ነው የምናምነው። የኔ ሐሳብ እንደዛ ነው። ማን ያወጣለት እሱ ማን ያወጣለት ኢየሱስ የሚል ስራት ፍጡር ከሆነ እኔ ኢየሱስ ነኝ ያላቸው ወይ ማን ያወጣለት? ማን ነው ራስን የተናገረው? ስም ብዙ ነው ያለው። እኔ የምልህ ይሄ ስም ያወጣለት ማን ነው? ወይም ራሱ ነው እኔ ኢየሱስ ብሎ ነው የተናገረው ወይም ማን ነው ያወጣለት ስሙን? ስሙን ያወጣለት እሱ ማን ነው? እኔ ሰው ነኝ የሚለው እሱ እና ታዲያ ምን ኢየሱስ ብለህ አወጣው? ሰው ነኝ ካለ እኔ ሰው ነኝ አንተም ሰው ነህ። ስለዚህ ኢየሱስ ብሎ ያወጣው ስም ማን ነው? እኔ እንጃ። እናቱ ነች። እናቱ ኢየሱስን ብላ ኦኬ እሺ እናቱ አወጣለች ኢየሱስን አንተ ብላ እና ኢየሱስ ሰው እኮ ነው። ሰው መሆኑን ኢየሱስ ተባለ ሰው። እኔ ደግሞ ሰብኩን ስሜ ነው። እናቴ ያወጣልኝ ለኔ ደግሞ እናቴን ያወጣልኝ። ልክ ነሽ። ያው ተጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም አማኑኤል ትይዋለሽ ይባላል። አሁን ስለ እንትና ለኔውን እናቴን ያወጣልኝ እኮ ለኔውን እኮ እናቴን ያወጣልኝ ስሜ እና ሰው ነው። ያ እናት ካወጣለች ሰው ነው ኢየሱስ ይባላል። ፍጡር ሰው እንደኔ ሰው ነው። መልእክተኛ የእግዚአብሔር መልእክተኛ ሊሆን ይችላል ይላሉ። እስከዛ መጽሐፍን እኔ እንዳልኩ መጽሐፍን ትከኝ መጽሐፍ ስለሌለ እኔ አንብቤ አላውቅም። ሰው የጻፈው ነው ሁሉ ድሮ ሰው የጻፈው ነው። እንደ ህግ መንግስት የኢትዮጵያ አሁን ለምሳሌ የመለስ ዜናዊ የ10 ዓመት ጽሑፍ የተጻፈ አለ፣ የ10 ዓመት መምሪያ አለ የሚል ያለው እንደሱ የተጻፈ እንዳይሆን ነው እንትን የምለው። መጽሐፍ ቅዱስን ነው። አሁን ጠቅላይ መለስ ዜናዊ ሲሞት የ10 ዓመት የ15 ዓመት ጽሑፍ